አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ውሎ ከእናንተ ጋር ይሆናል ማለት ነው። እያያችሁኝ ሸር እያደረጋችሁ እያበረታታችሁኝ ማለት ነው። እዚጋ እንደምታዩኝ እንዴት ተነሳን ኩሳችንን በላን። ከዛ ጽዳት እያጸዳው ነበር ሳሎኔን ማለት ነው። በነገራችን ላይ እኔ ሳሎኔን በየፈለኩበት ሰዓት በቃ ዝም ብዬ መቃየር ደስ ይለኛል። ስፈልግ ትራሶቹን ሙሉ በሙሉ አነሳለሁ፣ ስፈልግ ደግሞ በቃ ተደረድራለሁኝ። አሁን ግን በምታዩት መልኩ ትራስ አንስቼ ምንጣፍ ነበር። ይሄ በነገራችን ላይ ይሄ ምንጣፉ ለህፃናቶች በጣም ይመቻልና የሰብሪና ምንጣፍ ነው። ምክንያቱም ይሄ የቱርክ ምንጣፉ ብቻ ሲሆን ለእሷ አይመቻትም ለመጫወት ምናምን ማለት ነውና አንዱን የቱርክ ምንጣፍ አንስቼ ከዛ በምታዩት መልኩ ይሄን ነው ማነጥፍላት ማለት ነው። ምክንያቱም ለሰብሪና ይመቻታል፣ ልስላሴ ያለው ውፍረት አለው፣ እንደ ስፖንጅ ነገር ነውና በጣም ወሳኝ ነገር ነው። ቆንጆ ነው ማለት ነው። ከዛ እዚህ ጋር እንደምታዩኝ እንትን አልኩኝ አረጋግፍኩ ምናምን። አሁን ምንድነው የማደርገው ቲቪ ስታንድን ደግሞ መልሼ ሌላ ቦታ አድርጋለሁ ማለት ነው። ያው በየጊዜው እንደ አዲስ ይሆንላችኋል ስትቀያዩት ባላችሁ ነገር ትልቅ ነገር ስለያዛችሁ ሳይሆን በቤታችሁ ባላችሁ ነገር ቤታችሁ ባለው ነገር ላይ ቀይር እያደረጋችሁ ስታመቻቹት በጣም ያምራል። እንደ አዲስ እንደገና ውበት ይሰጠዋል። እናንተም ራሳችሁንም ደግሞ በቃ አለ አይደለ ታድሱታላችሁ ማለት ነው። ያው ራሳችሁን ስላችሁ አንዳንድ ጊዜ የሆነ አቀማመጥ የሆነ ቤታችሁን እንትን ስትቀይሩት ለእናንተ ልዩ ነው ማለት ነው። እና እዚጋ እንደምታዩት እያንቀሳቀስኩ ነበር። ሰብሪና መጣች እየረበሸች ነበር። እኔም ላንሳ እያለች በቃ ከዚህ እያደረገች እየረበሸኝ ነበረ። እና የሆነ ኮሜንት አንብቤ ነበር በነገራችን ላይ ልጄ እንደዚህ ፌርሜሎ ላይ ምን ጥጄ ነው ውሃ ትበል ጥጄ ገልብጦብኝ ምናምን እያለች ነበረ። ልጅ ከባድ ነው። ልጅ ያላችሁ እንዳይቃጠሉባችሁ ማለት ነው። እና እህቴ ያንን ኮሜንት ሳነበው በጣም እንትን ብለሽኛል። እንኳንም አላህ አትርፎልሽ ብትሩ ቀርቶበት አላህ ማትረፉ ለአንቺ ትልቅ ነገር ነው። ብትር አያስፈልግም ነበር። ስንቱ በሳት እየተቃጠሉባቸው ልጆቻቸው ስቃይ እያዩ ነው ማለት ነውና ልጅ ላይ ጥንቃቄ ያስፈልጋል ልላችሁ ነው። ሰብሪና እንደምታዩት በቃ ካሜራ ስታይ ወደ ካሜራውም ወደዛም ነው። አሁን ደግሞ ጥላኝ ሄደች እኔን እንድሰራ ስትፈልግ ደግሞ ብቅ ትልና ትረብሸኛለች ማለት ነው። እና ውዶች እዚህ ጋር እንደምታዩት ቲቪ ስታንዴን እየወለወልኩኝ ነበረ አወጣጥቼ ምናምን ወላወልኩኝ። አሁን ቦታ ስትቀይሩለት ቤት እንደነገርኳችሁ በጣም ያምራል። ከቦታ ቦታ ስታንቀሳቅሱት በቃ ለእናንተ ውበት ነው ማለት ነው። ሰብሪ እንደምታወጣ መልሳ መጣች። ታይ እያልኳት መልሳ ሪሞቱን እያነሳች እና ስላት እያመለጠች ነበር። የኔ ቀጫጫ ሄሎ እያለች እንደ ስልክ ወደ ውጭ ወጣች ማለት ነው። ሪሞቱ ለእሷ በቃ ማነጋገሪያ ነው ማለት ነው። እንደምታዩኝ ቲቪ ስታንድን ወደዛ መጣሁኝ ያስተካከልኩት ማለት ነው። በመጀመሪያ ላይ የነበረው በእንትኑ ጋር ነበር፣ በፍሬንች ዶሮ አልነበረም። አሁን በዛው አመጣሁትኝ ማለት ነው። ምክንያቱም መጋረጃውን ለቀቅ ሳደርገው ደስ ይለኛል እና በቃ በየጊዜው ስትቀይሩት ቤት እንዳዲስ ነው የሚሆንላችሁ እንደነገርኳችሁ። አሁን ስቀይረው ደግሞ እንዳዲስ ሆነልኝ። ባላችሁ ነገር ቤታችሁን መቀያየር ፏ ማድረግ ትችላላችሁ። ሰው ኮሜንት እንትን የሚሉትን ነገር አትከታተሉ። አሁን ብዙ ልጆች ማለት ነው ለራሳቸው መኖር ሲያቅታቸው ለሰው ህይወት በጣም ብዙ የሚያወሩ አሉና እናንተ በዛ መንገድ ሳይሆን በራሳችሁ መንገድ ነው የምትሄዱት። የራሳቸውን ህይወት ነው የምትኖሩት። የራሳቸውን ህይወት መኖር ያቃታቸው በእናንተ ህይወት እየገቡ ብዙ ነገር ይላሉ ማለት ነው። እናንተ ደግሞ መስማት የለባችሁም። እኔ ምንም አይመስለኝም ምንም ቢሉ። ምክንያቱም ያው ሶሻል ሚዲያ እናንተን የሚጠሏችሁ ብዙ ናችሁ። በተለይ እንደነገርኳችሁ የሰፈር ልጅ የሚያውቋችሁ መሻለን የምርጥ ጓደኞች አሉ። በነገራችን ላይ የሰፈር ልጅ ሆነው ማለት ነው። ግን አንዳንድ ስስቶች አሉ የእናንተን ማደግ የእናንተን መቀየር የማይፈልጉ በቃ እናንተን ዝቅ ያደረጉ እየመሰላቸው ለራሳቸው በራስ የመተማመን አቅም እንዳይኖራቸው እያደረጉ ራሳቸውን የሚያንኳስሱ አሉ ማለት ነው። ሰውን ያንኳሰስን እየመሰላቸው ራሳቸውን ወደ መሬት የሚያስገቡ አሉና ያ ማለት በሰው ህይወት ላይ በቃ በማያገባው ነገር እየገባ የሚፈተፍት ማለት ነው። ስለዚህ ሁላችንም የራሳችንን ህይወት ልንኖር ይገባናል። በማንም ህይወት አንግባ። እስኪ የራሳችንን አጥመን እንኑረው። እስኪ የራሳችንን በሰው ሀገር ላይ እንዴት ነው ኑሯችን? መቼ ነው እኔስ ባለኝ ነገር ተደስቼ የምኖረው ብላችሁ እስኪ ራሳችሁን አስቡት ማለት ነው። በሰው ህይወት እንዴ ነው እያልን የምንፈተፍተውን ሳይሆን እኔ ለራሴ
እንዴት ነው ህይወቴ? ምንድነው ኑሮዬ? ወላሂ አንዳንድ ጊዜ ራሳችሁን ጠይቁት እስኪ። እዛ ሆናችሁ ብር ስለምታገኙ ብቻ አይደለም። በእርግጥ ብር ትልቅ ነገር ነው፣ ይሰራል፣ ይጠቅማል። ግን ደግሞ ማሰብ ያለባችሁ እንዴት ነው ኑሮዬ የሚለውንም ነገር ተገንዛቢ ማድረግ አለባችሁ። አንዳንድ ጊዜ ለሰው እንዲህ ነው እያልን ብናወራው ለእኛ ምንም ትርጉም የለውም ማለት ነው። በራሳችን የመተማመን በራሳችን የምንኖርበትን ነገር ማመቻቸት አለብን ማለት ነው። እዚህ ጋር እንደምታዩኝ እንደዚህ አድርጌ አነጠፍኩት። ምክንያቱም ሰብሪ እንዲመቻት ለመጫወቻ። ከዛ ልጄ እያገዘች ነበረ፣ የኔ ውድ ደረሰችልኝ ማለት ነው። ውሰጂ እያልኳት እሷም አብራኝ እየሰራች ነበረ። አልሐምዱሊላ አደገችልኝ እላችኋለሁኝ። የኔ ውድ ልጅ አላህ ያሳድግሽ። አሁን ያው ለመላላክ እየደረሰች ነው። አምጪ ምናምን ስላት ትሄዳለች፣ ትመጣለች። በቃ እኔ ጋ ነው ስራ ስትሰራ የምትውለው ስታጠበጥብ ማለት ነው። ከዛ በምታዩት መልኩ እኔ እየሰራሁኝ እሷ ታጣጥፍብኛለች ምናምን በቃ እርብሽ ስታረገኝ ነው ያለችው። በምታዩት መልኩ ቤቴን ትራሶቹን አነሳስቻለሁ እንደነገርኳችሁ። ትራስ በነገራችን ላይ ብቻውን ሲሆን ነው እኔ ደስ የሚለኝ። ፍራሽ ጋር ምናምን አይመቸኝም። ፍራሽ ነበረ፣ ፍራሹን አነሳሁኝ። ከዛ በትራስ አደረግኩት፣ ደግሞ ትራሱን አነሳሁኝና በምታዩት መልኩ ቀለል ባለ ለሰብሪናም ሰፋ ይልላታል ለመጫወት ብዬ በምታዩት መልኩ አደረግኩኝ። እዚጋስ ትንሽ ሰብሪናን ላጫወታት አልኩና የኔ ቅብጢ ናት በጣዋት ላይ። እዚጋ ደግሞ እያጠፈች ለመጫወት ምናምን በጣም ትጓጓለች እና እንደዚህ በምታዩት መልኩ አደረግኩት ማለት ነው። የቲቪን አቀማመጡም የነበረበትን ቀየርኩት እና በጣም ያምራል። በነገራችሁ ላይ ባላችሁ ነገር በራሳችሁ በቃ ማንንም እንዳሰሙ። እውነቴን ነው የምላችሁ። እኔ የራሴን ህይወት ነው የምነግራችሁ፣ ስለሌላው ህይወት አይመለከተኝም። በራሴ ህይወት ነውና ብላችሁ ባላችሁ ነገር በቃ እንደዚህ ከልጃቸው ጋር ምናምን እዚጋ ሰብሪን እያጫወኳት ነበረ። ሳሎኔን አጸዳዳሁኝና እሷን እያጫወኳት ምናምን ነበርና የኔ ፍቅር የኔ ቀጫጫ ልጅ በምታዩት መልኩ በጣም ደስ ይላታል። ሰብሪ ከእሷ ጋር ስትጫወቱ ይሆናል አይደለ? ከእሷ ጋር የምታሳልፉት ለእሷ ትልቅ ደስታዋ ነውና ትንሽ ተጫወትን ልጅ ጋር። ከዛ ምን አደረግኩት? ሽሮ ኖርማል ሽሮ ነው የሰራሁት። ሽንኩርት ምንም የሌለው ጣድኩኝ፣ ምክንያቱም ሰዓት ሂዶብኝ ስለነበረ ያው ሰላጣ ደግሞ መስራት ስላለብኝ ወደ ሰላጣ ነው የገባሁት። ሽሮዬን ኖርማል ሽሮ ጣድኩኝ ማለት ነው። ያ እስከሚበስልልኝ ድረስ እዚጋ ሰላጣዬን ውጭ ወጥቼ እያጠብኩኝ ነበረ። ከዛ ወደ ቤት አስገብቼ ሰላጣዬን እሰራለሁኝ ማለት ነው። ናይ ማይ ናይልኝ እንታይ ትምጣ ነይ የኔ ረባሽ ነይልኝ እና እስኪ የኔ እህት ማን ይዞሽ ነው? ከዛ በምታዩት መልኩ ሰላጣዬን ደጋግሜ በደንብ አድርጌ ነይልኝ ነይማ በደንብ አድርጌ ደጋግሜ አጠብኩት። እዚጋ ወደ ቤቴ ገብቼ እንደምታዩኝ እየቆራረጥኩ ነበረ። እሺ እሺ ሰላም በያቸው። እንዴት ናችሁ? በያቸው እንዴት ናችሁ? እኔ ረባሽ ነኝ። ረብ ወላሂ እሺ ያው ሰብሪና እያወራች ነው። ለወሬም ደርሳልኝ ያለ ማለት ነው። የኔ ወሬኛ ነሽ እንዴ? እሺ ከዛ በምታዩት መልኩ ሰላጣን ቆራረጥኩኝ ማለት ነው። ሽንኩርቴን እከትፋለሁ፣ ቲማቲም እከትፋለሁኝ፣ ሚጥሚጣ ነው የምጨምረው። ሚጥሚጣን እከትፋለሁኝ። ፏ አድርገን በሽሯችን ምሳችንን እንበላለን። ያው እኔና አብዲ ነን ዛሬ፣ ሌላ ሰው የለም እላችኋለሁኝ። በምታዩት መልኩ ሰላጣን ቆራረጥኩኝ እና ባላችሁ ነገር በራሳችሁ ፋብላችሁ መኖር ትችላላችሁ። ሰው የሚፈተፍተውን አትስሙ። ሁሉም የራሱን ህይወት ነው የሚኖረው። ለእናንተ ቢፈተፍትላችሁ 10 አያፈስላችሁም ነው የምላችሁ። እውነቴን ነው የምለው። ለእናንተ ነው የሚተቻችሁ። ጎበዝ የሆነ ይሄው እሺ ነንቺ ይሄኛው ጎበዝ ይሄውማ ተልክሽ ጎበዝ የሆነ ሰው ማለት ነው ለእናንተ የሚያስብ ለእናንተ በቃ ጥሩ ጠንካራ ጎን ሊያሳያችሁ ያሰበው ወይ ለእናንተ የሚያስብ ሰው በእንደዚህ አይነት መልኩ እናንተን በመተቸት አይደለም። ይሄ የራሱን ህይወት የሚኖር ሰው ሲያቅተው የሰውን ህይወት እየገባ ይተቻል። ስለዚህ በራሳችሁ ህይወት ኑሩ ነው የምላችሁ። እና ውዶችዬ ለምታበረታቱኝ ከልብ አመሰግናለሁ። እውነት ለመናገር ምርጥ ጓደኞች፣ ምርጥ ቤተሰብ አፍርቻለሁ። ምክንያቱም ከመጥፎ ሰው መልካም ሰው ታገኛላችሁ። ስለዚህ እናንተን አይመለከትም። ከልብ አመሰግናለሁኝ ለምታበረታቱኝ። ፋፍዬ በርቺ ጠንክሪ ለምትሉኝ ኢንሻአላህ ብዙ ጥያቄዎችን ጠይቃችሁኛል። ለእናንተ መልስ ለመስጠት እሞክራለሁኝ። በምታዩት መልኩ ሰላጣዬን ከታትፌ ጨረስኩኝ እላችኋለሁኝ። ከዛ ቂንዶ በርበሬ ጨምራለሁ፣ ወይም ፍልፍል አስወድ ማለት ነው። ትንሽ ቅመም ጨመርኩበት፣ እኔ እወዳለሁኝ። አለመጨመር ትችላላችሁ። ከዛ ጫው፣ ትንሽ ዘይት ጨምሬያለሁ። ሎሚን ጨመርኩኝ እንደምታዩ
ከዛ እንጀራዬን አድርጌ ሽሮዬን አደርጋለሁ፣ ምሳችንን እንበላለን እላችኋለሁ። በቀላሉ በቃ ቀለል ባለ ነገር ማለት ነው። እና ይህን ይመስላል ልጆች የዛሬ ውሏችን። ሸር ላይክ አድርጎ ኢንሻአላህ በሌላ ቪዲዮ እንገናኝ። እዚህ ጋር እንደምታው ቡናችንን ደግሞ ፈራርሽን ጨለማ ነበረ፣ ሰብሪና ተኝታ ስለነበር ዘጋግቼ ከዛ ሰዓዳም ነበረች በምታዩት መልኩ ቡናችንን ጠጣን ማለት ነው። የዛሬው ውሎዬ ይሄን ይመስል ነበረ። ሸር አድርጉ፣ ላይክም አድርጉ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። ጥያቄዎችም ካሏችሁ ጥያቄ መጠየቅ ትችላላችሁ። ኢንሻአላህ አንዳንድ ጥያቄዎች የጠይቃችሁ ልጆች አላችሁ፣ በሰፊው እመጣለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።